ሰላም ጤና ይስጥልኝ ውድ የአንደኛ ዓመት ተማሪዎች እንደምን አላችሁ? ሁሉ ሰላም ነው ወይ? እኔ በጣም ሰላም ነኝ። ዛሬ ሲቪክ ቻፕተር 4 ወሳኝ የሆኑ ሀሳቦችን እናነሳለን። እስከ መጨረሻው ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። መልካም ጊዜ ይሁንላችሁ። ስቴት ገቨርንመንት ኤንድ ሲቲዝንሺፕ ዲፋይኒንግ ስቴት ዘ ተርም ስቴት ሃቭ ቢን ዩዝድ ቱ ሪፈር ኤ ቢዋይልደሪንግ ሬንጅ ኦፍ ቲንግስ ኮሌክሽን ኦፍ ኢንስቲትዩሽን ኤ ቴሪቶሪያል ዩኒት philosophical idea an instrument of coercion ስቴት የሚባለው ነገር በጣም በርካታ ስሞች ሲሰጡት ይስተዋላል። ለምሳሌ ኮሌክሽን ኦፍ ኢንስቲትዩሽን ይባላል፣ ወይንም ደግሞ የተቋማት ስብስብ ነው ይባላል። ቴሪቶሪያልም ይባላል፣ ግዛት የሚባለው ነገር ስቴት ሲባል ግዛትንም ያወሳ ይችላል። ሌላ ደግሞ ፊሎሶፊካል አይዲያ ነው። በጣም ብዙ ፍልስፍናዎች አሉ ስለ ስቴት። ሲቀጥልም ደግሞ አን ኢንስትሩመንት ኦፍ ኮሬክሽንም ሊሆን ይችላል። አንዳንድ ጊዜ ጉልበት የሚታይበት መሳሪያም ተደርጎ ይወሰዳል ማለት ነው። እስኪ ስቴት በእነዚህ በአራቱ እንዴት ተገለጸ የሚለውን ደግሞ እንመለከታለን። ፍሮም አይዲያሊስት ፐርስፔክቲቭ፣ ፍሮም ፈንክሽናሊስት ፐርስፔክቲቭ፣ ፍሮም አን ኦርጋናይዜሽናል ፐርስፔክቲቭ ኤንድ ፍሮም ኢንተርናሽናል ፐርስፔክቲቭ። ዘ አይዲያሊስት አፕሮች ቱ ዘ ስቴት ኢዝ ሞስት ክሊርሊ ሪፍሌክትድ ኢን ዘ ራይቲንግ ኦፍ ሄግልስ። ሄግል የሚባለው ሰውዬ ነው እንግዲህ አይዲያሊስት አፕሮችን ያስተዋወቀው። ሄግል ምን ይላል? ስሪ ፎርም ኦፍ ሶሻል ኤግዚስታንስ አለ ይላል። ወይንም ደግሞ ሶስት የመኖር ሁኔታዎች አሉ። እነሱም ፋሚሊ፣ ቤተሰብ፣ ሲቀጥል ሲቪል ሶሳይቲ፣ በሶስተኛም ደረጃ ደግሞ ስቴት ይሆናል ማለት ነው። እያንዳንዳቸውን ሲገልጻቸው ፋሚሊ ፓርቲኩላር አርቲሉዝም ያለበት ነው። ወይንም ሰው የራሱን መብት ወይንም ደግሞ ራሱን ከሌላው አብልጦ የሚወድ ሰውን ከራሱ አብልጦ የሚወድበት መንገድ። ሁለት ለምሳሌ አንድ የቤተሰብ አባላት ቢኖሩ ሁሉም የቤተሰብ አባላት ከራሳቸው በላይ ሌሎችን የሚወዱበት መድረክ ነው ብሎ የተናገረበት ነው። ሲቀጥል ደግሞ ሲቪል ሶሳይቲ ያለበትን የገለጸበት የዩኒቨርሳል ኢጎይዝም ያለው ራስ ወዳድነት በጣም የተስተዋለበት ነው። ይሄ ሰዎች ራሳቸውን ከሌሎች በላይ የሚወዱበት መንገድ ነው ያለው የቅድሙ ተቃራኒ ይሆናል ማለት ነው። በሶስተኛ ስቴትን የገለጸበት ምክንያት ስቴትን ደግሞ ያለው ስቴት ኢዝ አን ኢቲካል ኮሚኒቲ አንደርፒንድ ባይ ሚቹዋል ሲምፓዚ ወይንም ደግሞ ዩኒቨርሳል አልትሩይዝም ሚቹዋል ሲምፓዚ ያለበት ወይንም እርስ በርስ መደጋገፍ፣ እርስ በርስ መረዳዳት ያለበት ነው ብሎ ስቴትን የገለጸበት መንገድ ነው ማለት ነው። አይዲያሊስት እንደዚህ ካሉ ፈንክሽናሊስቶች ደግሞ ምን አሉ የሚለውን እንመልከት። ዘ ሴንትራል ፈንክሽን ኦፍ ዘ ስቴት ኢዝ ኢንቫሪያብሊ ሲን አስ ኤ ሜንቴናንስ ኦፍ ሶሻል ኦርደር። ስቴት የሚባለው ነገር የተቋቋመበት ዋነኛው ምክንያት ሶሻል ኦርደር ወይም ደግሞ ማህበራዊ መረጋጋት፣ ማህበራዊ ሰላምን ማምጣት ነው ብሎ የተናገሩበት ሂደት ነው ማለት ነው። The state being defined as that set of institutions that uphold order and deliver social stability. ስቴት የሚባለው ሴት ኦፍ ኢንስቲትዩሽን ነው። ምንድነው? አፖልድ ሰላምን ማምጣትና ማህበራዊ መረጋጋትን ማምጣት ነው ያሉ ናቸው ማለት ነው። ይህ አፕሮች ደግሞ በኒዮ ማርኬቲስቶች ነው ዴቨሎፕድ የተደረገው። እነሱ ምን ይላሉ? we have been inclined to see the state as a mechanism through which class conflict is emulated to ensure long term survival of capitalist system. ስቴት እንደ መሳሪያ ነው። መሳሪያነቱ ለምንድን ነው ካላችሁ ክላስ ኮንፍሊክት የሚቀርበት የሚሻሻልበት ወይንም ደግሞ በክላስ በቡድኖች መካከል በኢኮኖሚ የተከፋፈሉ ቡድኖች መካከል ጸብ እንዲቆም፣ እንዲጠፋ፣ እንዲሻሻል የሚያደርግ ነገር ነው። ይሄ ደግሞ ጥቅሙ ሎንግ ተርም ሰርቫይቫል ኦፍ ካፒታሊስት ስቴት እንዲኖር ያደርጋል ብለው ፈንክሽናሊስቶች ገልጸዋል። ሌላ ሶስተኛው ደግሞ ዲ ኦርጋናይዜሽናል ቪው ነው። ኦርጋናይዜሽናል ቪው ዲፋይን ዘ ስቴት አስ ዲ አፓራተስ ኦፍ ገቨርንመንት ኢን ኢትስ ብሮደስት ሴንስ። የኦርጋናይዜሽናል ቪው ደግሞ ስቴት የሚባለው አፓራቶስ ኦፍ ገቨርንመንት ወይም ደግሞ የመንግስት መሳሪያ ነው ብሎ ይናገራል። ኢት ኢዝ ኤ ሴት ኦፍ ኢንስቲትዩሽን ዛት ሪኮግናይዘብሊ ፐብሊክ ኤንድ ዛት ዘይ አር ሪስፖንሲብል ፎር ዘ ኮሌክቲቭ ኦርጋናይዜሽን ኦፍ ሶሻል ኤግዚስታንስ ኤንድ ፈንድድ አት ዘ ፐብሊክ ኤክስፔንስ። ይሄ እንግዲህ ምንድነው? ስቴት በራሱ የህዝብ የሆኑ ድርጅቶች የተሰባሰቡበት ነው። በኋላ የህዝብ የሆኑ እነማን ናቸው የሚለውን እንነጋገራለን። የህዝብ የሆኑ ድርጅቶች ወይንም ደግሞ መስሪያ ቤቶች የተሰባሰቡበት ነው። ፈንድድ የሚሆነው ወጫቸው የሚሸፈነው በህዝብ መዋጮ ነው ብለው የገለጹበት ነው። ዘ ቨርቹ ኦፍ ዚስ ዲፊኒሽን ኢዝ ዛት ኢት ዲስቲንግዊሽ ክሊርሊ ቢትዊን ዘ ስቴት ኤንድ ሲቪል ሶሳይቲ። ስቴት እና ሲቪል ሶሳይቲን የለየ የከፈለ ነው ይሄኛው ቲዮሪ ወይንም ይሄኛው አገላለጽ ማለት ነው። ዘ ስቴት ኮምፕራይዝ ቫሪየስ ኢንስቲትዩሽን ኦፍ ገቨርንመንት። ይሄ ፐብሊክ ኢንስቲትዩሽን የሚባሉት እነዚህ ቢሮክራሲ፣ ሚሊታሪ፣ ፖሊስ፣ ኮርትስ፣ ሶሻል ሴኩሪቲ ሲስተም እንነጋገራለን ያልኳችሁ ማለት ነው። እነዚህን የሰበሰቡ ናቸው። ፈንድድ የሚደረጉትን በፐብሊክ ኤክስፔንስ ነው ብሎ የገለጸ ነው። The organizational approach allows us to talk about the rolling forward and rolling
back of the state. In this case, expanding and contracting the responsibility of state or enlarging and diminishing institutional machinery. ይህ ኦርጋናይዜሽናል አፕሮች እንደውም ፈተና ላይ አይቼዋለሁ። ሮሊንግ ፎርዋርድ እና ሮሊንግ ባክ ኦፍ ስቴት የሚለው ብሎ የገለጸው የትኛው ነው ብሎ ፈተና ላይ ተመልክቼዋለሁ። ሮሊንግ ፎርዋርድ እና ሮሊንግ ባክ ሲባል ይሄ ስቴት እንግዲህ የፐብሊክ ኢንስቲትዩሽን ስብስብ ነው ብለናል አይደለ? ታዲያ የስቴት ኃላፊነት ምን ድረስ ነው የሚለውን እንድናውቅ ያደርገናል። የስቴትን ኃላፊነት እንድናወራ የት ድረስ ነው የሚለውን ይሰፋል ይጠባል የሚለውን እስከዚህ ድረስ ነው የሚለውን እንድናወራ ያደርገናል ማለት ነው። አራተኛ ስቴትን የተገለጸበት መንገድ ኢንተርናሽናል አፕሮች ነው። ኢንተርናሽናል አፕሮች ቪው ዲል ስቴት ዊዝ አውትዋርድ ሉኪንግ ፌስ ኢትስ ሪሌሽን ዊዝ አዘር ስቴትስ ዴርፎር ኢትስ አቢሊቲ ቱ ፕሮቫይድ ፕሮቴክሽን አጌንስት ኤክስተርናል አታክ። ይሄ ደግሞ ኢንተርናሽናል አፕሮች የሚባለው ምንድነው? አውትዋርድ ሉኪንግ ፌስ እንደ አንድ የኢንተርናሽናል ኮሚኒቲ ስቴቷን መመልከት የምናይበት መነጽር እንደ አንድ ኢንተርናሽናል ኮሚኒቲ ስቴት ስትቆጠር ነው ማለት ነው። ይሄ አውትዋርድ ሉኪንግ ፌስ። ይህንንም ፈተና ላይ ተመልክቼዋለሁ። እንደውም አንድ ጊዜ ጥያቄ ሳልሰራበት አልቀርም። አውትዋርድ ሉኪንግ ፌስ ያለው ማን ነው የሚለውን ኢንተርናሽናል አፕሮች ይሆናል ማለት ነው። ዴርፎር ኢትስ አቢሊቲ ቱ ፕሮቫይድ ፕሮቴክሽን አጌንስት ኤክስተርናል አታክ። ስለዚህ ስቴት የሚለካው ራሱ እንዴት ነው የውጭ ጠላቶች እሱን እንዳያጠቁት ራሱን የሚከላከለው የሚለውን ነው። ሌላ በዚህ ቪዲዮ ላይ የምንመለከተው ሀሳብ አሁን አገላለጾችን በደንብ አይተናል። አይዲያሊስት፣ ፈንክሽናሊስት፣ ኦርጋናይዜሽናል እና ኢንተርናሽናል እናየን። አሁን ደግሞ ክላሲካል ዲፊኒሽን ኦፍ ስቴት ኢንተርናሽናል ሎው ፋውንድድ ባይ ሞንቴኔቪዲዮ ኮንቬንሽን። ሞንቴቪዲዮ ኮንቬንሽን የሚባለው ስቴት ለመባል ወይንም አንድ ስቴት አንድ ግዛት ለመባል ማሟላት ያለባቸው 4 ነገሮችን ብሎ አስቀምጧል። ከዛ ውስጥ በደንብ እነዚህ ፈተና ላይ ሲወጡ ማይቻለው እነዚህን በደንብ ማወቅ ያስፈልጋል። እንመልከታቸው። የመጀመሪያው ፖፑሌሽን ነው። ፖፑሌሽን ሲንስ ስቴት ኢዝ ኤ ሁማን አሶሲዬሽን ዘ ፈርስት ስቴሽን ኤለመንት ዛት ኮንስቲቱት ኢት ኢዝ ዘ ፒፕል። አንድ ግዛት ለመባል መጀመሪያ ማሟላት ያለበት ነገር ህዝብ ነው። ህዝብ ውስጡ ሊኖር የሚችል ህዝብ ያስፈልገዋል ማለት ነው። በት ሃው መች ፒፕል ኮንስቲቱት ስቴት የሚባለው ነገር ግን ስትመለከት አንዲት ሀገር ለመባል ስንት ህዝብ ያስፈልጋታል ሲባል ግልጽ የሆነ ነገር የለም። ኖ ኤግዛክት ነምበር ካን ቢ ጊቭን ቱ ሰች ኩዌሽን። የተለያዩ ሀገራቶችን ስትመለከቱ አሁን ለምሳሌ እነ ሴሸልስን እና ወደ ቻይናን ስታወዳድሩ በጣም የህዝብ ልዩነት አላቸው። ስለዚህ ይህን ያክል ነው የሚባል ነገር የለም። ግን ደግሞ ህዝብ ያስፈልገዋል የሚለው ሀሳብ ማንንም ያስማማል ስቴት ለመባል። ሁለተኛው ደግሞ ዲፋይንድ ቴሪቶሪ ነው። ዴር ካን ቢ ኖ ስቴት ዊዛውት ቴሪቶሪ ኦፍ ኢትስ ኦውን። ዘ ቴሪቶሪ ኦፍ ስቴት ኢንክሉድ ላንድስ ዋተር ኤንድ ኤር ስፔስ። ይሄ ደግሞ ግልጽ የሆነ የአንዲት ሀገር የምታካልለው ግዛት ያስፈልጋታል ወይንም ድንበር ያስፈልጋታል ማለት ነው። ድንበሩ በውሃ ሊገለጽ ይችላል። ከዚህኛው ወንዝ ወዲህ ሊባል ይችላል። ለምሳሌ ከሜዲትራኒያን ወደዚህ። በላንድ ሊገለጽ ይችላል በመሬት ከእንደዚህ ከእንትና ሀገር ወደዚህ፣ ለምሳሌ ከምስራቅ ከኦጋዴን ወደዚህ ኢትዮጵያ እንደሚባለው ማለት ነው። ሌላም ደግሞ በኤር ስፔስ ወይንም ደግሞ በአየር ክልልም ሊገለጽ ይችላል ማለት ነው። ኢት ኦልሶ ፖሲብል ኢት ሜይ ቢ ኢን ዘ ፎርም ኦፍ አይዝላንድ። ለምሳሌ በአይዝላንድ መልኩም እነ ኢንዶኔዥያ እነ ፊሊፒንስ እነ ጃፓን በሚገለጹበት መንገድ ማለት ነው። ብቻ ዋናው ነገር የሆነ ባውንደሪ ያስፈልጋታል ማለት ነው። ዚስ ካን ቢ ደን ባይ ጂኦግራፊካል ማፕ ኢን ዘ ፎርም ኦፍ ዲቪዥን ባይ ሲ ሪቨር ማውንቴን ምናምን ቲክ ፎረስት ዴዘርት። ይሄ ነገር ጂኦግራፊካሊ በተፈጥሮ ከዚህ ወደዚህ፣ ለምሳሌ ከዚህ ወንዝ ወደዚህ፣ ከዚህ ተራራ ወደዚህ፣ ከዚህ ጫካ ወይም ዱር ወደዚህ እየተባለ ሊገለጽ ይችላል። እንደዛ የሚለያይ ነገርም ካልመጣ ደግሞ አርቲፊሻሊ ድንበር ማስቀመጥ ያስፈልጋል ስቴት ለመባል ማለት ነው። ሌላ በጣም ሶስተኛውና ጥሩ ነገር ገቨርንመንት ነው። ገቨርንመንት ኢዝ ሴድ ቱ ቢ ዘ ሳውል ኦፍ ዘ ስቴት። ኢት ኢምፕሊመንትስ ዘ ዊል ኦፍ ዘ ኮሚኒቲ። ኢት ፕሮቴክት ዘ ፒፕል አጌንስት ዘ ኮንዲሽን ኦፍ ኢንሴኩሪቲ። ገቨርንመንት ሲባል ደግሞ ኢዝ ሴድ ቱ ቢ ዘ ሳውል ኦፍ ዘ ስቴት ነው። ሳውል ኦፍ ዘ ስቴት የሚባለው እንግዲህ ነፍሷ ወይም የስቴት ነፍስ ማለት ነው። ኢት ኢምፕሊመንትስ the will of the community. It protects the people against condition of insecurity. ይሄ ህዝቦቹን ከስጋት ይጠብቃል። ሲቀጥል ደግሞ የህዝቦቹን ፍላጎት ይፈጽማል። መሪ ሆኖ የሚያገለግል ሁሉንም ነገር የሚያደራጅ የሚመራ ገቨርንመንት የሚባል ነገር ያስፈልጋታል። if state is regarded as the first condition of civilized state, it is due to the existence of government that maintain law and order. ስቴት የሲቪላይዝድ ስቴት the first condition ነው። ምክንያቱም ገቨርንመንት ህግና ስርዓትን ስለሚያስከብር ማለት ነው። the government of state should be so organized that it enforces law as it maintains the condition of peace and security. ገቨርንመንት የሚባለው ደግሞ ህግን ያስፈጽማል፣ ሰላምና ደህንነትን ያመጣል ማለት ነው።
ሲቀጥል ደግሞ ፎርም ኦፍ ገቨርንመንቱ ሜቢ ሞናርኪካል ሊሆን ይችላል፣ አሪስቶክራቲክ ሊሆን ይችላል፣ ኦሊጋርኪክ ሊሆን ይችላል፣ ዴሞክራቲክ ሊሆን ይችላል፣ ዲክታቶሪያል ሊሆን ይችላል። ብቻ ዋናው ነገር ግን ህግ መንግስት የሚባል ነገር ስቴት ያስፈልገዋል ነው እንጂ ይህን አይነት ገቨርንመንትን ያስፈልጋል የሚል ነገር ላይኖር ይችላል። ግን ዲሞክራቲካል ቢሆን ሞር የተሻለ ነው። ኢፍ ዜር ኢዝ ኖ ገቨርንመንት ዜር ኢዝ አናርኪ ኤንድ ዘ ስቴት ካም ቱ አን ኤንድ። ገቨርንመንት ከሌለ እርስ በርስ መበጣበጥ ይኖራል፣ ሶሻል ኦርደር አይጠበቅም፣ ሰኩሪቲ አይኖርም። በዛ ጊዜ ስቴት የሚባለው ሀሳብ ይጠፋል ማለት ነው። አራተኛውና ወሳኙ ደግሞ ሰቨርጂኒቲ ነው። አስ ኦልሬዲ ፖይንትድ አውት ሰቨርጂኒቲ ኢዝ ዘ ፎርዝ ኢሴንሻል አትሪቢዩት ኦፍ ዘ ኮንሴፕት ስቴት። ሰቨርጂኒቲ ሉዓላዊነት ማለት ነው። ኢንተርናል እና ኤክስተርናል የሚባል አለው። ኢት ኢዝ ዘ ሃይስት ፓወር ኦፍ ዘ ስቴት ዛት ዲስቲንግዊሽ ኢት ፍሮም ኦል አዘር አሶሲዬሽን ኦፍ ሂውማን ቢንግ። እንግዲህ ብዙ አሶሲዬሽን ኦፍ ሂውማን ቢንጎች እኮ አሉ፣ ግን ስቴትን የሚለየው ሃይስት ፓወር አለው፣ በራሱ ላይ ልዕልና አለው፣ ወይንም ደግሞ ራሱ ትልቅን የመወሰን መብት ስላለው ነው ማለት ነው ሰቨርጂኒቲ የሚባለው። ኢንተርናል እና ኤክስተርናል። ኢንተርናል ሰቨርጂኒቲ ኢምፕላይስ ዛት ኢንሳይድ ዘ ስቴት ዜር ካን ቢ ኖ አዘር አውቶሪቲ ዛት ሜይ ክሌም ኢኳሊቲ ዊዝ ኢት። ዘ ስቴት ኢዝ ዘ ፋይናል ሶርስ ኦፍ ኦል ሎስ ኢንተርናሊ። ስቴት በቃ የመጨረሻው ትልቁ ነው። መጨረሻ ላይ በቃ ሉዓላዊነት ነው በሀገር ደረጃ ያለው ትልቁ እሱ ነው። እዛ ሀገር ውስጥ ኃላፊነት ያለው ስቴት ነው ማለት ነው። ኤክስተርናል ስትመለከቱ ደግሞ ማንም የውጭ አካል በውስጥ ጉዳዮች ላይ ጣልቃ እየገባ እንደፈለገ መፈትፈት አይችልም። ምናልባት ይህ ህግ ተከብሯል አልተከበረም የሚለው እንዳለ ሆኖ ማለት ነው። ሌላ ደግሞ ሪኮግኒሽን ነው። ይሄ በሌሎች ሀገራት መታወቅ፣ በሌሎች ሀገራት እውቅና ማግኘት የሚለው ይሆናል ማለት ነው። ይሄ እንግዲህ በሌሎች ሀገራት እውቅና ካላገኘ ችግር ስለሚሆን ማለት ነው። ይሄኛው ግን በሞንቴቪዲዮ ኮንቬንሽን አልተረጋገጠም ማለት ነው። የዛሬውን አብቅቻለሁ። አብራችሁ ስለቆያችሁ አብራችሁኝም ስላላችሁ ከልቤ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ተመኘው።